እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። ክብር ለጌታ ይሁን። አጋጣሚ ያው የአገልግሎት መርሃ ግብሩ የኔ ስም ላይ ያመለክታልና ደርዝ ያለው ብዙዎች ጋር ሊደርስ የሚወደው የጌታ ሐሳቡ ምንድነው በሚል ካሳሰበኝ ጊዜ ጀምሮ እስከዚህ ሰዓት በብዙ የሆነ ክፍል ሳይቆይቻለሁ፣ ግን በሰፊው መቆየበት አይመስለኝም አሁን ሳስበው። ምክንያቱም በማለዳ መርሃ ግብሩን የሚያጋፍረው ወንድሜ እንዳለ ካነበበው ክፍል ጀምሮ እግዚአብሔር በእምነታችን ላይ፣ እግዚአብሔር በአምልኳችን ላይ፣ እግዚአብሔር በህይወታችን ላይ፣ እግዚአብሔር በኑሯችን ላይ ሊሆን ስለሚገባውና ስላለው ነገር በዝማሬው በጸሎቱ በእያንዳንዱ ሁኔታ ጌታ ሲቃትት ነበረ። የሆነ ነገር አልቀረላችሁም? አንዳንድ ጊዜ ልማድ እንዳይሆንብን የሰደርናቸው የደረደርናቸው ያስቀመጥናቸውን ነገሮች ሰምተን ስለመሄድ ሳይሆን እግዚአብሔር በአንድም በሌላም ይናገራል። ወደ ኋላ እንዳንመለስ የለመድናቸውን ነገር ገላትያ እንደዛ አይደል የሚለው በነፃነት ልንኖር ክርስቶስ ነፃ ወጣን፣ እንደገና አትያዙ አይደለ? ስለዛ ትላንት ስለነበረው ልማዳቸው ማሰብ ሲጀምሩ አንዳንድ ጊዜ ተስማምተን ተግባብተን ያደረግናቸው ነገሮች መቅረት የለባቸውም ብለን ድርቅ ካልን ለመንፈሱ ጊዜና እድል እየሰጠን አይደለም። እያንዳንዱ የጸሎት ርዕስ በዚህ ስፍራ ቆመን የጸለይነው ጸሎት ደግሞ በዝማሬዎች ውስጥ ብዙ በህይወታችን ውስጥ እያለፉ ሊያልፉ ያሉ ነገሮችን ሁሉ ነካክቷል ጌታ። የወቅት የሁኔታ የጊዜ ሰዎች ነን ወይስ እንደማይለወጥ እንደ እግዚአብሔር ልጆች የተወደደ ማንነት ይዘን የምንኖር ሰዎች ነን? ጌታ ያንን ይፈትሻልን ይፈልጋል። ሁኔታዎች ነው ወይ ለምስጋና የሚያቆሙን? ሁኔታዎች ናቸው ወይ ስለ እግዚአብሔር ማንነት እንድንናገር የሚያስገድዱን? የተጠራንበት የተመረጥንበት እየኖርንለት ያለው ህይወት ያው አይደለም ወይ? የማይለወጥ አይደለም ወይ? የረዳን ጌታ ይባረክ። ሰዓቱም ገፋ ስላለ ጥቂት ነገሮች ብቻ አነሳለሁ። በሰፊው አነሳሁት። አሁን ሰዓቱ ለ6:10 ጉዳይ ያህል ሄዷል። አየሩም እንደገና ደግሞ እግዚአብሔር ጥሩ ያምልኮ ጊዜ ስለሰጠን በብዙ ጌታን እየባረክን ጌታን እያመለክን ቆይተናልና በዚህ ነፍሴ ሐሴት እያደረገች ስለነበር ጌታ በአንድም በሌላም ይናገራል እንዳልኳችሁ በብዙ ወደ ህይወታችሁ የመጣ ነገር እንዳለ ተስፋ አደርጋለሁ። ክፉ አልያዘለትማ በህይወቱ በኑሯችን በእያንዳንዱ እንቅስቃሴያችን የታቀደልን ነገር ምንድነው? ቅድም በአንድ ምሳሌ እያነሳ ነበር አይደለ? ኑሮን እንኳን መያዣ ሊያደርግ ክፉ ከሁኔታ በላይ ነው። እግዚአብሔር ከምናየው ከምንሰማው በላይ ነው። የሮሜ መልእክት ምዕራፍ 4 ከ16 ጀምሮ ያለውን ክፍል አነባለሁ። በማስተዋል አድምጡ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት
የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ያዕቆብ 2ን እንደገና እናነባለን። ያዕቆብ መልእክት ምዕራፍ 2 ከ18 ጀምሮ 17 እንዲህ ብሎ ይጀምራል። ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ ይላል። የሮሜ መጽሐፍ እምነቱ ጽድቅ ሆኖ ተቆጠረለት ይላል። ያዕቆብ ደግሞ ስራው፣ ተግባሩ፣ አካሄዱ ጽድቅ ሆኖ ተቆጠረለት ይላል። እንግዲህ የእግዚአብሔር ወዳጅ የተባለው በእምነቱ በስራው እንደሆነ የእግዚአብሔር ቃል ከመሰከረልን እኛ የት ነን? እኛ የእግዚአብሔር ወዳጆች ነን ወይ? በእግዚአብሔር እንደተወደድን እናውቃለን። ባሪያው እንዳለ ወዶኛልና አዳነኝ እንዳለ አይደለ? መወደዳችን መመረጣችን በኤፌሶን መልእክት ላይ እንደተጻፈ ከእግዚአብሔር ነው። ይህ እግዚአብሔር ተማምኖ የጠራን እግዚአብሔር ተማምኖ ከራሱ ጋር ያደረገን ልጆቹ ቢወራረድብን እንደ አብርሃም አንዳች ነገር ቢቀርብልን እንደ ኢዮብ ፈተና በፊታችን ቢመጣ እንደ አይሁዳውያን በአሕዛብ ፊት መጣል መጥፋት ከፊታችን ቢመጣ ለእግዚአብሔር እንዴት ያለን ልጆች ነን? ታውቃላችሁ፣ እግዚአብሔር ጨከን ብሎ በድምፁ ሲመጣ ታጥቅ ያለው ብሎ ያለ ሰው ካለ ይሃለኝ ብሎ ያለ ሰው ካለ እግዚአብሔር ከዛ ሰው ጋር ጉዳይ የለው አለዋ። ነገር ግን የጠራውን እርሱ ምን ይላል? እግዚአብሔር ያስታጥቃል። ምክንያቱም በዓለም ሳሉ አይደል ያለ ጌታ ኢየሱስ ክርስቶስ በዓለም ስላለን ታጥቀን ልንጓዝ፣ ታጥቀን ልንራመድ፣ ታጥቀን በእምነት በድል እንድንሻገር ይፈልጋልና ጌታ
ያስታጥቀናል። እንዳልኳችሁ ስለተፈተንኩበት ስለታየሁበት ጌታ እንደገና ዳግም እኔን ስለሰራበት ህይወት እንጂ ማነሳው እኔ አይደለሁም። በዚህ ስፍራ ቆሜ የምመረምራችሁ ጌታ በምንፈልገው ነገር ይፈትነናል። ጌታ እጃችን ላይ ባለው ነገር ይፈትነናል። ጌታ በሚያስፈልገን ነገር ላይ ይፈትናል። ምክንያቱም እንድንለይበት አይፈልግም፣ እንድንጠፋበት አይፈልግም። እነዚህን እያቀረበ ከራሱ ጋር ይበልጥ እያቀረበ ይበልጥ ዳግመኛ እንሰራ ይልቁንም ደግሞ ከእጆቹ ልንወጣ እንዳለን ሲመስለው እግዚአብሔር በፊታችን አንዳች ነገር ያስቀምጥና በዚያ ፈተና ውስጥ አሽቶ አድቦል ብሎ ቀርጾ እንደገና ያወጣናል። ክብር ለጌታ ይሁን። በአብርሃም ህይወት ውስጥ የምናየው ከባድ ነው። የአብርሃምን ህይወት እንሰብካለን። የአብርሃምን ህይወት ምናልባት አንዳንዶቻችን በሌላ መንገድ እናነሳለን። ነገር ግን ምንድነው የሆነው ለአብርሃም? ለጥቂት ደቂቃ እምነታችሁን በጌታ ፊት ምንድነው በአንተ ፊት ያለኝ የምትሉትን ነገር በጌታ ፊት አሳስቡ ብያችኋለሁ። ለእናንተ ውድ ነገር፣ ለእናንተ ትልቅ ነገር፣ ለእናንተ ይሄ የመጨረሻ ነው የምትሉት ነገር ምንድነው? እስቲ ለጥቂት ደቂቃ እናስብ። በቃ ይሄ ከሌለ የለውም የምትሉት ነገር ምንድነው? እግዚአብሔር በህይወታችሁ እንዲያደርግ የምትፈልጉት ነገር ምንድነው? አሁን የምትጠብቁት በጌታ ፊት የሆናችሁለት ነገር ምንድነው? ዛሬ በፊቱ ስንሆን እየጠየቅነው ያለው ነገር ምንድነው? ወገኖቼ በግላችሁ ከጌታ ጋር ጉዳይ እንዳላችሁ ይሰማኛል። ደግሞ እንደ ቤተ ክርስቲያን ጥያቄ አለን አይደል? መሻት አለን አይደል? ፍላጎት አለን አይደል? ዛሬ እንዲህ ጌታ ሽሽግ ድብቅ አድርጎ ያስቀመጠን ለብዙዎች ተጠርተን እንደሆነ እናምናለን። ነገር ግን ለቅሶ የለብንም። እስከ መቼ ድረስ ነው ብለን አናውቅም። ፈተና አልሆነብንም። የምንሻው ነገር የለም። እኛ በወጣንበት ጨለማ ውስጥ ያሉ ብዙዎች አሉና እባክህ እስከ መቼ ነው አላልንም። ይሄ የኛ መሻት ነው ወይስ ጌታ እኛ ጋራ በብርቱ ሊሰራው የፈለገው ነገር አለ? ስለዚህ እምነታችን የት ላይ እንዳለ እንድናስተውል ያስፈልጋል። አብርሃም በጣም አስገራሚ ሰው ነው። ቤተሰብ ከሞላበት፣ ሀብት ከሞላበት፣ በግራም በቀኝም ብዙዎች ካጀቡበት ከዚያ ስፍራ እግዚአብሔር እፈልግሃለሁ ውጣ። የአባቱን አላውቅም። አባቱ ስም ሲያወጣ ምናልባት አባቱ ከሆነ አብርሃም ማለት የብዙዎች አባት አይደለ? አብርሃምስ ማለት አያችሁ በወላጆቹ እና በእግዚአብሔር መካከል ያለው ልዩነት። ለበዛ ህዝብ መሆን በቤተሰቡም የተፈለገ ነው። አብርሃም ተብሏል። ያም አብርሃም ለብዙዎች አባት ተብሏል። ብዙ ዘር እንዲኖረው የተፈለገ አባት ነው። እግዚአብሔር ያንን የኪዳን ህዝብ ለብቻ ለይቶ ለዛ ብቻ ሳይሆን እኔና እናንተንም ያየበትን ስያሜ ለአብርሃም የቀየረለት ሁላችንን ካየ በኋላ ለሁላችን የአሕዛብ አባት ነው። ከዛ በኋላ የሁሉ አባት ተብሎ ነው የተጠራው። በጣም ግን የሚደንቀው ከዘመዶቹ ከወገኖቹ አስወጥቶ የወንድሙ ልጆች ባሉበት በዚያ ስፍራ እሱ ግን ከሶራ ጋር ያለ ልጅ ነበር፣ ያለ ዘር ነበር። ወጥቶም የኖረበትን ህይወት ስናይ ጌታ ጠርቶትም ለብቻ ለይቶትም ከሎጥ ጋር ከወጣ በኋላ የሄደበትንም ህይወት ስናይ ያ የተባለው ነገር በአብርሃም ቤት ውስጥ የለም።
እድሜ ሄዶ እድሜ ገፍቶ እንዴት ነው አብርሃም መሆን የሚቻለው? እንዴትስ ነው አብርሃም መሆን የሚቻለው? ይሄ የአብርሃምም የሳራም የዘወትር ጥያቄ። ትልቁ ነገር ግን ከዚያ ስፍራ በእምነት መውጣት ሆኖላቸዋል። ይህንን መልእክት በአንድም በሌላም የምትሰሙ ወገኖች የመጀመሪያው ትልቁ እምነት የመዳን የመፈወስ እምነት ነው። አብርሃም ውጣ ሲባል እግዚአብሔርን አመነ፣ ወጣ። ለብዙ አባት እንዲሆን የሰየሙት ቤተሰቦቹ ከነሱ ተለይቶ እንዲወጣ ጥሪ ሲደረግለት የለም ለብዙዎች አስበውኛልና አልሰማም አላለ። ወገኖቼ በዚህ ስፍራ ያለነው ጌታ በማዳኑ ጠርቶናል። ልጆች ተብለን ተጠርተናል። ይቆየን ይሄ መልእክት። ሌሎች ይሄን መልእክት የምንሰማ ግን በቅድሚያ እምነታችን እንዲፈተሽ ካስፈለገ መጀመሪያ በጌታ በኢየሱስ ክርስቶስ የማዳን ሕይወት ውስጥ ተጠቅልለን እንገባ ያስፈልገናል። በዓለም ፈተና አለ፣ ከእግዚአብሔር ጋር ሆኖ ፈተና አለ፣ ይቀጥላል። በዓለም ያለው ፈተና በዓለም ከሚጠፋው ጋራ ያለ የሚቀር ቢመጣ አብሮ ለጊዜው የሚሆን ቢጠፋ አብሮ የሚጠፋ ነው። በእምነት የሆነ ጽድቅ ከእግዚአብሔር ጋር በመሆን የሚመጣ ፈተና ግን አብሮ ተሰርቶ ከእግዚአብሔር ጋር ለዘላለም ለመጽናት የሚሆን ፈተና ነው። ስለዚህ ወገኖቼ ለዘላለም መኖር እንዲሆንልን የማዳን እምነት ያስፈልገናል። መዳን ደግሞ በሌላ በማንም የለም ይለናል እግዚአብሔር ቃል። እንድንበት ዘንድ የተሰጠን ስም ከሰማይ በታች የለምና እርሱም ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ስለዚህ አብርሃም ተጠርቶ እንደወጣ የኤፌሶን መልእክት እንደሚል እግዚአብሔር በሉዓላዊው ምርጫ የጠራችሁ በልጁ በኢየሱስ ክርስቶስ ደም ነውና ከዓለም ጨለማ እግዚአብሔር ሕያው በሆነው ልጁ ተጠርታችኋልና ወደ መንግስቱ ወደ እርሱ እንድትፈልሱ ያስፈልጋችኋል። ይህ ጥሪ ለዓለም ሁሉ የሚያስፈልግ ጥሪ ነው። ምክንያቱም አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት የተባለው ሳያይ በእምነት በተስፋ ተቀብሎ ስለወጣ ነው። የሮሜ መልእክት እንደዚህ ይለናል። ሮሜ 3:24 ለጽድቅ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንዲያው በእግዚአብሔር ጸጋ አብርሃም በእግዚአብሔር ጥሪ ከቤተሰቦቹ ተለይቶ ወጥቶ ለእግዚአብሔር ሕዝብነት እንደተጠራ ሁሉ እኛም በልጁ በኢየሱስ ክርስቶስ በሆነው ጽድቅ እንዲያው በጸጋው ይጸድቃሉ ይላልና እንጸድቅ ዘንድ ለዘላለም እንሆን ዘንድ በልጁ በኢየሱስ ክርስቶስ ጥሪ ለእናንተ ቃሉ ያቀርብላችኋል። እርሱንም ይለዋል እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ማንን? ልጁን ኢየሱስ ክርስቶስን። በእምነት የሆነ ማስተስሪያ። ማስተስሪያ ማለት ፈጽሞ የማይታሰብ ሁለት የማይገናኙ ነገሮችን በመሃል ያለውን ነገር አጥፍቶ አንድ የሚያደርግ። ስለዚህ ይህ ማስተስሪያ የሆነው ደግሞ በልጁ በኢየሱስ ክርስቶስ በተከፈለ የደም ዋጋ
ነው ቤዛ የሆን ነው። ይህም ይላል ቃሉ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ፣ በሰው ችሎታ አይደለ፣ በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ኢየሱስ ክርስቶስን ምን ብሎታል? አቁሞታልና ወደዚህ ወደ ሕያው ጥሪ ኑሩ። በዚህ ምላሽ የሰጣችሁ ሰዎች ከዚህ ቀጥሎ ያለውን መልእክት መከታተል መብት ይኖራችኋል። በዚህ ያላችሁ ቅዱሳን እህቶችና ወንድሞች እግዚአብሔር ጠርቶ ካመጣን ዘንዳ እግዚአብሔር ከራሱ ጋራ በልጁ በኢየሱስ ክርስቶስ ካስታረቀንና የራሱ ካደረገን በኋላ ታዲያ የምን ፈተና ነው? በእምነታችሁ ተፈትናችሁ አታውቁም? ይህ ገጥሟችሁ አያውቅም? ሙሉን በዝርዝር አልለውም። ጌታ ከረዳን በሌላ ጊዜ በሰፊ 7 ነጥቦች ስለሆነ ያሉት እኔ በደርዝ ያዘጋጀሁት መልእክት 7 ነጥቦች ያሉት እነሱን አልለውም። ግን እንደ ምስክርነትም እንዲሆን በፊታችሁ ጌታ ካቆመኝም አብዛኞቻችን አብረን ሸብረክ ያልንበት በቅርብም ስላለ እንደ ቤተሰብ ያለፍንበትን ህይወት ሁላችን እናውቃለን። ከባድ ነው በእምነት መፈተን። አንዳንዶቻችን በያዝነው ነገር እንፈተናል። በቃ ይሄ ነገር የተነካለት አለቀልኝ፣ ኑሮ አበቃ፣ ይሄን የነካብኝ እንደሆነ ጌታ ሆይ ያልነው ነገር የለም። ምንድነው አሁን በእናንተና በጌታ ፊት የቆመው ነገር? ይሄማ ግድ ነው፣ ይሄማ ሊሆን ይገባል ብላችሁ ያስቀመጣችሁት ነገር አለ? ጌታ ዛሬ አንለያይ ይፈልጋል። እሺ ጌታ ሆይ በህይወቴ ወደ አንተ እስክሰበሰብ እንዲመጣ የማልፈልገው ወይም ደግሞ ለጊዜው ወደ ህይወቴ አይምጣ ብለን የከለከል ነው በእግዚአብሔር ፊት ሁሌ ሙግት የምናቀርብበት ነገር አለ። ምንድነው እሱ? እዩት። እኔ በዚህ ነው የተፈተንኩት። አያችሁ፣ ሰው እንደ ሰው የእምነት ሰዎች ከሆነን በሙላት አብርሃምን ስናየው ምንም የጎደለበት ነገር የለም። አይገርምም? እዛም አልጎደለበትም፣ ከወጣ በኋላ አልጎደለበትም። ከዛ ጌታ እግዚአብሔር ከጠራው በኋላ ጠርቶት ወደ ሰሜን እይ፣ ወደ ደቡብ እይ፣ ወደ ምስራቅ እይ፣ ወደ ምዕራብ እይ ካየ በኋላ ሁሉንም ምን ትላለህ? ትወርሳለህ አለ። ጌታ ሆይ ይሄ ሁሉ ሰጠኸኛል፣ ሞልተኛል፣ ግን ይሄ የሰጠኸኝን የባረከኝን ሁሉ ማን ይወርሳል አለ? ስለዚህ ይሄ አይደለም የብዙዎች የአንዳንዶቻችን ጥያቄ ሊሆን ስለሚችል ግድ የለም እሰጥሃለሁ። እግዚአብሔር ለአንተ ብቻ አይደለ ለምድር የሚተርፈውን ዘር በአንተ በኩል ነው የማመጣው ብሎ ተስፋ ሰጠው። ያን ተስፋ በእምነት ተቀብሏል። የሚያየው ነገር ግን የለም። ከ85 ዓመት በኋላ ትንሽዬ ጭላንጭል ትንሽዬ ጭላንጭል ያን ቤት በጥቂቱ ያመሰ ትንሽዬ ጭላንጭል ታየ። የለም እግዚአብሔር ከሳራ ጋር ተስማማ አይደለ? የለም ምንም አይደለም። እኔ ከሳራ በዚሁ መንገድ በዚሁ መስመር ሌላ የፈተና ሌላ የመከራ ነው። እንደ ምስክርነት እንዲሆንላችሁ ላንሳላችሁ። በቤት ውስጥ የሆነው ነገር ከእምነት ጋር የሚገዳደር ነገር ስለነበር ብዙዎቻችሁ አብራችሁ ጣጣችኋል። እንደ ቤተ ክርስቲያን የተሰጠ መልስ ስለሆነ ማለት ነው። እንዲህ ስለሚሰማኝ በዚህ ስፍራ የተዘመሩ ዝማሬዎች በእውነት ሰሞኖቻችንን፣ ሁኔታዎቻችን አሁን ያየነውን የእግዚአብሔር ድንቅ ስራ የእጆቹን ክፉ አልሆነለትም አይደለ? ክፉ አልሆነለትም። በብዙ ትግል አለው ከኛ ጋራ አይደል እንዴ? ሊነጥቅ የሚታገል ካለው ከዚህ ከሚታየው ነገር የተነሳ
እንደው ጌታ ሆይ የሚል የጋራ ጸሎት ነበር። ጌታ ሆይ እንደው ጥቂት ጊዜ እንደው ካሉት ፍሬዎቻችን በላይ ባይመጣ ያለን ቢበቃ እነዚህን ብናሳድግ የሚል ብርቱ ጸሎት ነበር። በግልጽ ነው የምነግራችሁ በቅዱሳን ጉባኤ። ይሄ ለእናንተ እምነት እንዲሆንላችሁ እንጂ እዚህ የተለየ ማንነት ስላለ የሆነ የተለየ ታሪክ አይደለም። ይህ የቅዱሳኑ ሁሉ ጩኸት፣ ይህ የዚህ ቤት ሁላ እንባ ያመጣውን መልካም ነገር እምነታችን የተሰራበት ህይወታችን እንደገና አዲስ ሆኖ የወጣበት ለኛ ብቻ አይደለም። ጌታ ስራውን እርሱ ራሱ ያውቃል። ብዙዎች ጋራ ያለው ድምጽ ምን እንደሆነ አናውቅም። እኛ ጀርባ እኛ ዙሪያ ያለውን አናውቅም። ግን እኔና ቤቴ ተሰርተንበታል። በዚህ ጌታ ታማኝ ነው። ክብር ለእርሱ ይሁን። እና እነዚህን ልጆች እንደው ያው ሁላችንም የምናውቀው ስለሆነ ማለት ነው። በዚህ አሁን ስለ ኑሮና እያነሳን አልነበረ? እኔም ደግሞ እንደ ቤተሰብ ያለፍኩባቸው ታሪኮች ነበሩና ከዛ የተነሳ የለም እንደውም እስቲ እነዚህ ልጆች እንኳን እንደው ትንሽ የተሻለ ኑሮ ይኑሩ በሚል ምናልባት እርሷ ራሷ መጣ በተመሰከረው ደስ ይለኛል። አንድ ቀን ይኖራታል ብዬ አስባለሁ። እነዚህ ልጆች ላሳድግ ከዚህ በፊት የለመደችውን የአረብ ሀገር ኑሮ አይቼ እነሱን ላሳድግ ይበቃኛል የሚል ብርቱ አቋም ነበር። ለዚህ ዝግጅት ተጠናቆ አልቆ ተቋጥሮ ባለቀበት ሰዓት ጌታ በሌላ መልክ መጣ። ሌላውን አልነግራችሁም። ብዙ ለምን ሆነ እንዴት ሆነ ጌታ ያውቃል። እኔም በማላውቅበት ሁኔታ ውስጥ ጌታ የሷን ህይወት እየሰራ ነበር። የራሱን ባሪያ ልኮ እመኚኝ ይልሻል ጌታ፣ እመኚኝ ይልሻል ጌታ የሚል ድምጽ ይመጣላት ነበር። እመኚኝ ለካ ጌታ በውስጧ አንዳች ነገር አስቀምጧል። እመኚኝ አያችሁ፣ እንዲሆን በማንፈልገውም ነገር ጌታ ፈተና ከፊታችን እንዴት ነው የሚሆነው? እግዚአብሔር ገራም አይደለ? ሁለት አሜን በሉ እንጂ እግዚአብሔር ነው። እዚህ የአብርሃምን ህይወት ስንመለከት የጎደለ ነገር ሳይኖር ነገር ግን ወራሽ የሚባል ነገር ያስጨንቀዋል። ሄዶ እግዚአብሔር ቃሉን የሚጠብቅ አምላክ ነውና ያንን ተስፋ በአብርሃም ህይወት አደረገው። ባለማርዘም ሰዓታችንም አሁን ነው ከባድ ነገር። በጣም የተሰጠው ውድ እንቁ በስስት የሚያየው ከሳራ ያገኘው ያፍሬ ያ ስንት ዘመን ሲናፈቅ የነበረው ይስሐቅ ተዋብኛለሁ። እግዚአብሔር ጨካኝ አይደለም። እግዚአብሔር ስለሆነ አንዳንዴ እንደዚህ ነው። እንደው ቅርብ ሲሆን እንዲህ እናነሳዋለን። እግዚአብሔር ሊሰራ ሲፈልግ እንደዚህ ውድ በሆነው ነገር ላይ ጨካኝ ይሆንና እኛን ይሰራናል። ጭከናው የፍቅር ነው። ጭከናው እኛን የሚሰራበት ነው። ጭከናው እኛን እንደገና ቀርጾ የሚያወጣበትና የሚሰራበት ነው። ብዙዎቻችን በዚህ አልፈናል። ነገር ግን ስለማናስተውለው ነው። አንዳንድ ነገሮች በህይወታችን እንዲመጡ ሌት ተቀን ያለቀስንበት፣ ያነባንበት፣ ሱባኤ የያዝንበት፣ የጾምንበት፣ የጸለይንበት አጀንዳ ፈጽሞ ወደ ህይወታችን አይመጣም። በቃ ያገኘለት እንለያይ ከሆነ ጌታ ለምን ብሎ እርሱ ውዱ አይቀንስም። እርሱ ወዳጅነቱ በሁኔታዎች አይቀየርም። እርሱ የሆነ ነገር በመስጣት እኛን ማጣት አይፈልግም። እግዚአብሔር ለዘመናት ምን አለ ከልጁ በላይ? ምን አለ ከኢየሱስ በላይ? ምን አለ ከተሰጠን ህይወት በላይ? እንደው
እንደው እያንዳንዱን ነገር ገብተን ሄደን ብናየው ራሳችንን ብናስቀምጥ በአብርሃም ሕይወት ከባድ ነው። በዛ ሁኔታ የተቀበለውን ይስሐቅን ከሚስቱ ተደብቆ ከልጁ ከይስሐቅ ጉዳዩን ደብቆ ከእግዚአብሔር ጋር ግን ተስማምቶ በቃ እንዲህ ነው። እንዴ ከባድ ነው፣ ከባድ ነው። ልጆች ያለን ሰዎች በእውነት እንረዳለን። ቢላዋና እሳት ይዞ አባቴ እሳቱ አለ ቢላው በእጅህ ነው መስዋዕቱ የት አለ ብሎ ልጄ ሲጠይቀኝ ከእግዚአብሔር ጋር ካልተስማማ በስተቀር አብርሃም ጽድቅ ሆኖ የተቆጠረለት ያ ስራው ማመኑ ብቻ ሳይሆን በትክክል ለመስዋዕት ልቡን ሙሉ አድርጎ ያ በእርጅና የሰጠኝን ፍሬ እንዴት ማዳን እንደሚችል የሚያውቅ ጌታ ነው ብሎ በእምነት የተሻገረበት ማንነቱ እኔና እናንተን ይፈትነናል። እኔና እናንተን ይመረምራል። ውድ ነገራችሁ ምንድን ነው ልጆች? ነገ እንዲኖራችሁ የምትናፍቁት ነገር፣ ልትይዙ የምትጠብቁት ነገር ምንድን ነው? እግዚአብሔር ካየላችሁ እግዚአብሔር ከሰጣችሁ ነገር አይበልጥም። ሕይወታችሁም ቢሆን ጌታ በሞት ሊመጣ ከወደደ ከራሱ ጋር ሊያደርገን ውዱ እንደዚህ ይሻላል። በጣም እንወደዋለን፣ እንናፍቀዋለን የምንለውን ነገር ለእግዚአብሔር በመተው ለእርሱ በመስጠት ያ እንዲሆን በመናፈቅ በእምነት ለዛ ነገር በመውጣት በፊቱ እንቅረብ። በእውነት እግዚአብሔር ታማኝ ነው። በቃ ጠርጥሮ ቢሆን እኔ አሁንም አብርሃምን አሁንም እንደኮነንኩ እንደ እሱማ ምን ችግር አለበት ብዬ እል ነበር። ጠርጥሮ ጌታ ያዘጋጃል ሲል በእውነት ጌታ የሆነ ነገር ያዘጋጃል ብሎ አስቦ ነው ወይስ በእውነት በቃ የሰጠኝ እሱ ነው? በቃ እንዴ ቀላል አይደለም። የተዘጋጀ መሰዊያ ላይ አይደለም ሰው ገና ሄዶ እኮ ይገነባል። ድንጋዩን በግራ ያቆማል። በዛ ሰዓት ሁሉ አብርሃም ምን እያሰበ ነው? አብርሃም ምን እየታየው ነው? መሰዊያው ድንጋዩን ደርድሮ ከጨረሰ በኋላ ይዞ የወጣውን እንጨት ይረበርባል። ምን እያሰበ ነው ስለ ልጁ? ልጅ በዚያ መሰዊያ ላይ ልጁን ሲያስተኛ አብርሃም ምን እየተሰማው ነው? ወገኖቼ ውድ ነገራችሁ ምንድን ነው? በእግዚአብሔር ፊት ይሄ ነው በቃ ለኔ ትልቅ ነገር ያላችሁት ነገር ምንድን ነው? አሁን በጌታ ፊት አስቀምጡት። አሁን ለእርሱ ስጡት። በቃ እንደ አገልግሎትም የብዙዎች መዳን ይናፍቀናል አይደለ? በቃ እናንባ እግዚአብሔር ይችላል ብለን እንቀመጥ። እኛ ጎን ለጎን ተያይተን እንዲህ ስለሆነ ነው እንዲህ ስላልሆነ ነው የምንለው ነገር የለም። ታምነን መገኘት ነው። በቃ ወጥተን መናገር ነው። ክብሩን ማዳኑን መመስከር ነው የኛ ስራ። ታምኖ እግዚአብሔር ባስቀመጠልን ስፍራ መገኘት ነው። እንደ ዛሬ መስዋዕታችንን ይዘን መቅረብ ነው። ግን በሁኔታ አይደለም፣ ግን በጊዜ አይደለም። ሁሉ ጊዜ በጊዜውም ያለ ጊዜውም ጽና ተብለናል። ምክንያቱም በአማኞች ሕይወት ውስጥ ብዙ ነገሮች አይተናል። ከሚያድነው እምነት ውጪ አይደል በፈተና የሚጸናው ይሄ የተመረመረው ማንነታችን የተለዋዋጭ እምነታችን አይደል ብዙ ነገር አይደል በሕይወታችን የሚያልፈው ይሄ ተለዋዋጩ በቃ አብርሃም የታየበት ነው። የመጀመሪያው እኮ አይደል መስዋዕት በማቅረብ እግዚአብሔር ተስፋን ከሰጠው በኋላ በሚስቱ በሳራ ላይ እኮ 2 ጊዜ እህቴ ናት ብሏል። እምነታችን የሚፈተንባቸው ብዙ ሁኔታዎች አሉ። በቤት እንፈተናለን። አማኞች አይደል እንዴ? ለምን እንፈተናለን? በስራ ቦታ እንፈተናለን፣ በጎረቤት እንፈተናለን፣ በቤተሰብ እንፈተናለን፣ እንደ ሀገር እንፈተናለን። ይሄ ሁላ ፈተና አለ። ነገር ግን ጌታ
ከፈተናው ጋር መውጫውን የሚያዘጋጅ ለሁሉ መፍትሄ ያለው ጌታ ስለሆነ በፈተና ጸንቶ መቆምን በፈተና በእምነት ከእግዚአብሔር ጋር መቆምን ከዚህ ቃል እናያለን። ባነበብነው የያዕቆብ ክፍል ላይ 3 ነው በተደጋጋሚ የሚያነሳው አይደል? እምነትህ አንተ እምነትህን ንገረኝ አይደለ? እኔ ደግሞ እምነቴን በስራ ያሳያለሁ ብሎ ነው የሚነሳው። አንዳንዱ እምነት ሰይጣን የሚያምነው አይነት እምነት አእምሮ ላይ የቀረ የምንናገረው እንጂ የማንኖረው ከኛ ጋር ፈጽሞ የሌለ ይህንንማ ሰይጣን ያውቃል። ማወቅ ብቻ አይደለም ይንቀጠቀጥማል። የኔና እናንተ እምነት የቱ ጋር ነው የቆመው? በጣም ይገርማል። የእግዚአብሔር ቃል የሞተ እምነትም እንዳለ ይነግረናል። እነሱን በዝርዝር ጌታ ቢፈቅድ በሌላ ጊዜ እናያለን። ነገር ግን ያለንበትን ሁኔታ እንድናይና እንድናስተውል በእግዚአብሔር ፊት እንድንሆን አንዳንዴ ትላንት የነበረን ግን ዛሬ ተሸንፈንበት ከኛ የጠፋ የለም። ትላንት ብርቱ የነበርንበት ጉዳይ ዛሬ ግን እዛ ጉዳይ ላይ ፈጽሞ እኛ የሌለንበት በግልጽ ነው የሚለው ያዕቆብ 17 ቁጥር ማለት ያዕቆብ 2 ቁጥር 17 ቁጥር 20 ቁጥር 26 ደጋግሞ እምነት ያለ ስራ ምን ያለ ነው? የሞተ ነው። ስለዚህ እምነት ይሞታል ማለት ነው። እጃችን ላይ የነበረውን ነገር እየለቀቅነው ስንሄድ ፈጽሞ ከኛ ሲጠፋ ያጋንንትን እምነት አይተናል። ይፈራሉ፣ ይንቀጠቀጣሉ በእግዚአብሔር ላይ። እኛ እንደዛ አይደለም። ጽኑ የሆነ እምነት አለን በእግዚአብሔር ላይ። ጽኑ የሆነ ተስፋ አለን አይደለ? የኋለኛችንን እያሰብን በተስፋ እየናፈቅን ዘላለማችንን እያየን የዛሬን የምናልፍበት በእያንዳንዲቷ እርምጃችን ክፉ እየተከታተለ የሚነካው ነገራችንን እንኳን ከእግዚአብሔር ጋር ወግኖ በመቆም የምናልፍበት። አንዳንዶቹ እምነት ደግሞ ጊዜያዊ ናቸው። ለጊዜው አይደል? በማቴዎስ 28 ላይ የምናየው እንደዛ ነው አይደል? በ8:26 ላይ የምናየው ማቴዎስ 8:26 ላይ ደቀ መዛሙርቱን ከጠራ በኋላ በታንኳ ይዟቸው እየሄደ ሳለ ማዕበል ተነሳና ስንጠፋ አይገድህም። በእምነት ገብተው ተነስተው ተከትለው ከሄዱ በኋላ መጥፋት የሚባል ደግሞ ተመልሶ መጣባቸው። ግን ደግሞ አዳኙ ደግሞ አብራቸው እንዳለ አምነው ሄደው ስንጠፋ ይሄ ተለዋዋጭ ለጊዜው ሆነ እናምናለን፣ መለስ እንላለን። ይሄ ጉዳይ ነው አይደለም የምንልባቸው ነገሮች ሁሉ ሲሆኑ ልክ ነው። የሆነ ነገሩ ሲጎል ይሄ ተለዋዋጭና ጊዜያዊ የሆነው እምነታችንን ጌታ ይፈውስልን። ጽኑ የሆነ በሆነበትም ባልሆነበትም ጊዜ ሁሉ እግዚአብሔር ትክክል ነው። በእኛ ህይወት ውስጥ የሚያልፈው ነገር እግዚአብሔር የሚያውቀው እግዚአብሔር ያለፈበት። ይህንን በማስተዋል ልንረዳ ይገባል። ደካማ እምነት እናያለን። ደክማል አይደል እምነት ጊዜ ሲረዝም አይደል አንዳንድ ጉዳዮች ጠብቀን ፈልገናቸው አልሆኑም። ድብዝዝ ይሉብናል፣ ሄድ ይሉብናል። ታላቅ እምነት ደግሞ በእኛ መካከል አለ። እንዲህ ያላችሁ ሰዎች በመካከል ልትኖሩ እንደምትችሉ አምናለሁ። ታላቅ እምነት በጣም ድንገቴ አንዳንዴ እዚህ ስፍራ ለዘመናት ጊዜ የምንቆጥር ሰዎች በጌታ ቤት ዘመናችንን ለረጅም ዘመን የዘለቅን ሰዎች ቁጭ ባልንበት ነገር ላይ አንዳንዱ መጥቶ በእምነት ምን ብሎ ያንን ነገር ተቀብሎ የራሱ አድርጎ ሲጓዝ በጣም ታላቅ እምነት ነው። ለዛ ለመቶ አለቃ የተመሰከረለት እምነት ማለት ነው። እሱ ራሱ ኢየሱስ ክርስቶስ እንዲህ ያለ ታላቅ እምነት በእስራኤል እንኳን አላየሁኝም አለ።
የሚገርም ነው። እኔ እንኳን በስሬ የማዛቸው ሰዎች አሉ፣ አንዱን ወዲህ ሂድ ብለው ያደርጋል። ስለዚህ አንተም ይቻልሃልና ይሄንን አድርግ። እንዲህ ያለ ታላቅ እምነትም ስለዚህ እኛ እምነታችን የቱ ጋር ነው ያለው? ጫፍ የደረሰው አብርሃም በብዙ ስፍራ የምናያቸው ብዙ ቅዱሳን አሉ። እንደ ደመና የበዙ በዕብራውያን ላይ የተጠቀሱ እነዛ ታላላቅ የእምነት አባቶች የተባሉ ብዙዎች አሉ። ሁሉ ልናይ እንችላለን። የአንዳንዶቹ ግን በጣም ጽኑ ነው። እኔ የመርዶክዮስ የእምነት ጽናት ይገርመኛል። ከየት ነው የመጣለት? አንቺ እንኳን ባታደርጊው ለዚህ መዳን ከሌላ ስፍራ አይቀርም። ምክንያቱም በቃ እግዚአብሔር ለዚህ ሕዝብ የተጠበቀ ተስፋ ጽኑ ሕያው ለዘላለም የሆነ ኪዳን አለ። በአንቺ ስፍራ ባይሆን ነገር ግን ከሌላ ስፍራ አይሁድ መዳን ይሆናል። እንዲህ ያለውን ታላቅ እምነት ጌታ ይጨምርልን። ባጭሩ ታላቅ እምነት እንዲሆንልን እንዲበዛልን ዘመኑ እያንዳንዱ ነገራችን እየተፈተሸ ያለበት በውስጥ በውጪ በግል በጋራ ነገሮቻችን እንዲህ እያለ ያለበት ወቅት ነው። ስለዚህ ጸንተን ከእግዚአብሔር ጋር ተስማምተን ባለንበት ስፍራ ላይ በእምነት ጸንተን እንድንቆም ጌታ ይፈልጋል። ይሄንን ጌታ እኔን በህይወት ካስተማረኝ ካጸናኝ በእያንዳንዱ ነገር ላይ ያንን ካየው ያንን ከሰማው በኋላ የእግዚአብሔርን ክርድ በብርቱ አይቻለሁ። እግዚአብሔር እምነቴን ጨመረልኝ። ይህንን ክፍል ስንማር ምናልባት የነበራችሁ ሰዎች ታስታውሳላችሁ። ጥያቄ ነበረኝ። የመንፈስ ፍሬ እምነት አላምንም እንዴ? ፍሬው ለምንድን ነው ያስፈልገኝ? የእምነት ፍሬ አማኝ ነኝ እያልኩ ይሄ ለምን አስፈልገኝ? ጌታ ብርቱ እንዲሆን ያንን ያሳድጋል፣ ያንን ይጨምራል፣ እንደገና እየሰራ ይሄዳል። እስከ መምጣቱ ቀን ድረስ እምነታችን ከፍ እያለ ያደግን ወደ እርሱ ፍጹም ሙላት እየተጠጋን እንሄዳለን። እግዚአብሔር በዚህ ውስጥ እኛን እየሰራ ይሄዳል። ይገርመኛል። ብዙ ተግዳሮቶች በዛ መሃል አልፏል። ብዙዎቻችሁ ታውቁታላችሁ። ሆስፒታል ገብተን እስክንወጣ ድረስ ያሉ ጉዞዎች ልክ እንደዚህ በብርቱ ክፉ በዚህ ጋር ሆነ ድምጽ ሲያመጣ ፈቃደ ከሆነ ይሄን የጨመረ ምክንያቱም ጠፍጥፈን ያልሰራ ነው፣ ያላዘጋጀ ነው፣ ያልመከርንበት ጉዳይ ብለን ባላመጣ ነው ጉዳይ ላይ ያማነን። የሰማይ አጀንዳ የእግዚአብሔር አጀንዳ ነው። የእግዚአብሔር አጀንዳ በሆነ ጉዳይ ላይ እኔና እናንተ የጎንዮሽ እንዲህና እንዲያናባ ብለን የለም። ጉዳዩ ከሰማይ ነው። ከሰማይ አምላክ ጋር ተስማምተን እምነታችንን በእርሱ ላይ ጽሩ እናደርጋለን። ክብር ለእግዚአብሔር ይሁን። እኛ ግን የተሰቀለውን ክርስቶስ